ስለሌላችሁ፣ ሶስተኛ ደግሞ የሀገር ፍቅር ስለሌላችሁ እዛ ዝሙት እየተማራችሁ እንደፈለጋችሁ መሆን ትችላላችሁ። እኛ ዛሬም ነገ ሚዲያ እያንቀጠቀጠን እንሄዳለን። መቼ? ከ2 ወር በኋላ። ለምን? ለእኛ ለእምነታችን ክብር አለ። ዘፈን ያለበት ቦታ አንቀመጥም። እንደዚህ የተወረደበት ቦታ አንገኝም። ለምን? ወደ ፈጣሪ። አሁን እኛ የተጠገን ወደ ፈጣሪ ነው። ያቺ ቀን እስከሚያልቅ ድረስ እያንዳንድሽን ዝም ብለሽ እዛ ተቦጫቀቅ። እኛ ችግር የለብንም። ስማችን እየጠራችሁ እነ ትክክሎች እያላችሁ ከምትሰሩ መጀመሪያ እራስሽን ችለሽ ቻይ። ስማችን ሳንጠራ የሩታ ስም ሳንጠሩ ስሩ። አንቺ ብቻ ሳይሆን ማለት ነው እናንተ ብቻ ሳይሆን ዋና ከባለቤቷ ጀምራችሁ ከባለቤት ዘመድ ጀምራችሁ እየመጣችሁ የሩታ ስምና የሩታ እህቶች ስም ሳትሰሩ ማለት ነው ሳትጠሩ ስራ ብቻ ስሩ። እናንተ የዛን ሰዓት የእናንተ ጀግንነትና የዛን ሰዓት የእናንተ ወንድነት እና እኛ እናያለን። ትላንትና እኮ እናንተ እነሱ ሁለቱ ይወዳዳሉ ያሉ ሰውዬው እኮ ምን አለ? ያ ቪዲዮ ለእናንተ አስተላልፎ መጥቶ እኮ ከኛ የሩታ እህቶች ቄጥ እስር ያልወጣ ሰው እኮ ነው። ገባሽ? እኛ ቄጥ ውስጥ እኮ ያልወጣ ሰው ነው። ምን ፈልጉ? አይዲያ ፈልጉ ነው የመጣ። እኛ አይዲያ መስጠት እኛ ግዴታ አይደለንም። አሁን ደግሞ እግዚአብሔር የተመሰገነ ይሁን። እናንተ ፖሊስ ይዛችሁ ሩታ ለመያዝ እያሰባችሁ ነው አይደለ? ይህ ፖሊስ ዛሬ ነገ ሳይል ሩቲ ሀብቴ እንዲያስር ነው እኔ የምፈልገው። ሩቲ ሀብቴ ታስራ ማስማት ነው የምፈልገው። ፖሊስ ይዞ አስገድዶ አስሯታል ሲል እናንተ ወደ ጨለማ ትመልሳላችሁ። ከባሏ ጀምሮ ከባል ዘመድ ጀምራችሁ ሁላችሁ ወደ ጨለማ ትመልሳላችሁ። ከዛ በኋላ ፖሊስ ሲፈታ ደግሞ ልጃችን ብርሃን ሆና ትመጣለች። ከዛም ትመጣላችሁ አይደለም? እኔ ጸሎቴ ምኞቴ ነው። በዚህ ጾም ጸሎት ላይ ምኞቴ ነው ፖሊስ መተው ሩቲ ሀብቴ ያስር። እኔ የምፈልገው ይሄ ነው። እና ፖሊስ እባክህ እነ በጎች ድምፅ ስማልን። በምን ጥፋት እንደሆነ ሩታ ሀብት የትኛው ሴትትም ይሁን አሳስርና እኛ እንገለገል። ሩቲ ሀብትን ትገለገል ከእንደዚህ አይነት ጨምላቃ ከእንደዚህ አይነት ወራድ ቤተሰብ እስኪ ትንሽ እንደው 1 ሳምንት ቢሆን አስርህ እባክህ የኢትዮጵያ ጠቅላይ ሚኒስትር እነ ትክክሎች ድምፃችን አዳምጣ። እኛ ትክክሎች ምንድነው የምንከራከረው? አገራችን ስለምንፈልግ እምነታችን ስለምንፈልግ ትውልድ ስለምንፈልግ ነው እኛ የምንከራከረው። ዝሙት አንማርም፣ ዝሙት ሀገራችን ውስጥ አይሰራም የሚለው ማለት ነው። ስለዚህ የእኛ ድምፃችን ወደ ጠቅላይ ሚኒስትር ጋር እንዲደርስ ብቻ ነው የምፈልገው። ይሄ ምኞቴ ጸሎቴ ደግሞ ሙስሊም እህቶቼ፣ የሩቲ ሀብቴ እህቶቼ፣ ክርስቲያን እህቶቼ፣ የትኛው እምነት ተከታይ የሆናችሁ ጸሎት አድርጉልና ፖሊስ ይዞ ሩታ ታስራ ማስማት ብቻ ነው የምንፈልገው። የዛን ሰዓት ነ ያልኩት ሚዲያ ላይ ወጣለሁ እና ደግሞ ፕሮፋይል የምቀይረው ሩታ ፖሊስ ታይዛለች የሚለው ራሷ ደጋፊ ራሱ የሆነ እንትን እያሰቡን እንድንል ፈልጋችሁ ነው ማለት ነው። ፖሊስ ስርዓት ራሷ ደጋፊ ራሱ እንደዚህ እያወራ ነው ምናምን ብሎ እንዲያወሩ ነው እንዴ? እንደገና እኛ እየቀለር ነው ያወራ ነውን እነሱ እያመራሉ። ቲጂ ወደ ራስሽ ቁም ነገር ነው የሚወስደው። ቁም ነገር አሁን እያየሽ ቆይ አሁን እያየሽ አይደል እንዴ? ባወራ ነው ወሬ መጥቶ ካታይ ሲቀመጥ እያየሽው አይደል እንዴ? እኛ እየቀለር ነው ያወራ ነውን እነሱ አይዲያ አድርገው ነው የሚያመጡት። ከእኛፍ ነው የሚጠብቁት። በተለይ 4 ሴቶች እነሱ ቢያመጡም እኮ ማረ ምንም ችግር የለም እኮ። እዚህ ቱክቱክ መንደር ላይ ያለው ከብቶች ማለት ነው ማሰብ ጭንቅላታቸው የተደፈነ ይበቶች እነሱ ናቸው። እናተ ያለና የሌለ ነገር እያሽቃበጡ ነው። ግን ይሄ ነገር አታውሩ ላ እኛ ሀኛ አይዲያ ነው የሚፈልጉት። አስተሙም እንደ ካሩታ ተናግሯል እኮ ከዚህ በፊት እኮ ተናግሯል። አይዲያ እኔ የምወስደው ቲክቶክ መንደርና ዩቱብ ላይ 1 ቤት 2 ቤት ነው እኮ ብሎ ከዚህ በፊት እኮ ተናግሯል። አልሰማችሁም እንዴ? ረስታችሁት እንዴ? ወደ ኋላ ስላችኋል እንዴ? አው ብሏል። አይዲያ አንሰጥህም፣ ወደ ራስህ ተመለስ። ሃይማኖት እያቆሸሽ ግን አንተ እኮ እግዚአብሔር አደራ ሰጥቶ ነበር። የእግዚአብሔርን አደራ እኮ የእግዚአብሔር ፍሬ ሰጥቶ ነበር። አደራ ሰጥቶ ነበር በእግዚአብሔር ማለት ነው። አንተ አደራህን እንኳን የማትወጣው እኮ ነው።
ቆይ ትላንት እኮ ፈረንጁ ቤት ነበረ። ልጁን ለማን ለሆነ ልጁን ለማንሳት ነው። ግን ቤቱን እኔም እሱ ላይ ገርም ነው። እሱ ይዞት ነው እሱ ይዞ ወጥቶ ወይ እንዴት ነው ነገሩ? መኪና ውስጥ የጠበቀኝ ነበረ ታዬ ማለት ነው። በኋላ መጥቼ አንድ ቪዲዮ ሰርታ ወጣች። እሱ መኪና ውስጥ የጠበቃት እሷ አንድ ቪዲዮ ሰርታ ወጣች። አንቺ ቪዲዮ ጨርሰሽ ነ እኔ ወታችሁ እኔ ልጠብቅሽ ብሎ ነው ልጁን ይዞ መኪና ውስጥ ጠበቃት እንዴ። ስለዚህ ይሄ የማይገባው ሰዓት ባሩ ቆልፈት ና ስትል እኮ እኔ ራሱ ልጁ ውስጥ ብዬ እንትን አልኩኝ። ለካ አበጋዝ መኪና ውስጥ የጠበቃት ነው እንዲ ያለኝ ና ማናትኝ ጉርድ ፎቶ ይዛ የመጣችሁ 7 ቁጥር ማናት? ቶሎ በሉ ተናገሩ። እያ ማናት? አውራ አዲስ የገባችሁ ሩታይና ብዙ ሀኒ ናቸው። ሀኒቾ ናት እንዴ? እኔ ደግሞ ሌላ ሰው መጣ ብዬ ነው። ብዙ ሀኒቾ ሩታይ ልጁ ታኛ ልጅ ናት። በፎቶቸው ማን ታውቂያለሽ? ብዙ ሩታ ሀኒቾ ፕሮፋይሎች ቆርጥ እኮ እኔ የምቆጨው ቆይ ነው